ኢቢኤስ ቴሌቪዥን መስራች አማን ምን ማለት ይቻላል? እንደ ዛሬው የሳተላይት ቴሌቪዥን ጣቢያዎች ሳይበዙ ከ15 ዓመት በፊት ብቸኛውና አማራጭ የቲቪ ጣቢያ ኢቢኤስ ብቻ ነበር። ከሁለት ዓመት በላይ ጣቢያው ያለ ማስታወቂያ ገቢ ሲቆይ ዛሬ ያለበት ደረጃ ላይ እንደሚደርስ እምነት ነበራቸው። ባለቤቶቹ በወቅቱ ለቁም ነገር መጽሔት ቃለ መጠይቅ የሰጡት ቅጽ 9 ቁጥር 105 ህዳር 2003 አቶ አማን ፍስሐጽዮንና አቶ ነብዩ ጦመለሳን ያሁኑ ዋና ስራ አስኪያጅ ካዛንቺስ የሚገኘው ንግስት ታወር 6ኛ ፎቅ ላይ ሳገኛቸው ከትካዜ ይልቅ ተስፋ ነበር ፊታቸው የሚነበበው። ጥሩ ምንለውን ነገር ያለ መታከት በመስራት አማራጭ ጣቢያ መሆን እንችላለን ነበር ያሉኝ። እንዳሉትም አልቀረ አስቸጋሪ በሆነው የሀገራችን የሚዲያ ምህዳር ውስጥ ምርጫ ብቻ ሳይሆኑ ብልጫም ሆነው ዘልቀዋል። ዛሬ አንዱ የኢቢኤስ ቴሌቪዥን መስራች አማን ተለይቶናል። ጠንካራ፣ ብርቱ፣ ታታሪና እጅግ ሲበዛ ቀና የሆነው አማን በማህበራዊና በመዝናኛው ዘርፍ ትርጉም ያላቸው ስራዎች ለተመልካች የሚያቀርበውን ኢቢኤስ ቴሌቪዥን በሁለት እግሩ እንዲቆም የአንበሳውን ድርሻ የተወጣ ሰው ነው። በተለይ ለጀማሪ አርቲስቶች መድረክ ከመስጠት ጀምሮ ኑሮ ላዘነበለባቸው ወገኖች ድጋፍ ማድረጉ የጣቢያው ህልም ትርፍ ከማግኘት በላይ ያደርገዋል። አማን ከወሰደው ኃላፊነት በላይ እንደሚተጋ በኢትዮጵያ መገናኛ ብዙሃን ምክር ቤት ስራ አስፈጻሚ አብረን በሰራንባቸው ጊዜያት ከቲዮሪ በላይ የሆነ ተግባር ሰው መሆኑን አይቻለው። ከፔንሲልቫኒያ ስቴት ዩኒቨርሲቲ በኦፕሬሽን ማኔጅመንትና ቢዝነስ አድሚኒስትሬሽን በከፍተኛ ማዕረግ የተመረቀው አማን ቀደም ሲል ከተለያዩ የአፍሪካ ሀገራት ዜጎች ናይጄሪያውያንና ጋናውያን ጋር ፕሮዳክሽን ኩባንያ መስርቶ ይሰራ ስለነበር እነሱ በየሀገሮቻቸው የመዝናኛ ቴሌቪዥን ጣቢያ የመሰረቱ በመሆኑ ይሄ ድፍረትና ልምድ ኢቢኤስን ለመመስረት መነሻ ሆኖናል ይላል። አማራጭ ቴሌቪዥን ጣቢያ በህዝቡ የተፈለገ ነገር ግን ለዘመናት ሊኖር ያልቻለ ክፍት የቢዝነስ መስክ በመሆኑ ኢቢኤስን ወደ ማቋቋም የገባ ነው የሚለው አማን ማንኛውም ህፃን ልጅ ከተወለደ በኋላ የሚደህበት፣ የሚቆምበት፣ የሚራመድበት ጊዜ አለው። ከንግድ ደንብ አንፃር በደንብ አስበንበትና አጥንተን ወደ ስራ የገባን በመሆኑ ጣቢያው ገንዘብ የሚሰራበት እድሜ ላይ በቅርቡ እንደርሳለን በማለት ጣቢያው ዛሬ ላይ ያለውን ስኬት ትላንት የተመለከተ ሰው ነው። ፕሮግራም ይዘፈጥረው ስፖንሰር ፈልገው ከሚመጡ የግል ድርጅቶች 50% በመክፈል ላይ ተመስርቶ የነበረውን ቴሌቪዥን መዝናኛ ፕሮግራም ሞኖፖሊ ሙሉ ፕሮግራምነት ከመግዛት ጀምሮ በመዝናኛ ፕሮግራሞች ላይ ለሚቀርቡ እንግዶች ጭምር ገንዘብ በመክፈል ፈርቀዳጅ የሆነው ኢቢኤስ ቴሌቪዥን በተለይ በመዝናኛው ዘርፍ ራሳቸውን የቻሉ ሁለት የፊልምና የሙዚቃ ቻናሎችን በመክፈት ግንባር ቀደም ተመራጭ ጣቢያ እንዲሆን መሰረት በመጣል በኩል የአማን ድርሻ የላቀ መሆኑን መመስከር ይገባል። ድርጅቶች ይመሰረታሉ፣ መስራቾቻቸው ሲያልፉ ግን ራዕያቸው አብሮ ይከስማል። ኢቢኤስ ቴሌቪዥን ግን ከዚህ በተለየ መልክ የታቀደ የተዋቀረና መሰረት የያዘ ጣቢያ በመሆኑ እርግጠኛነት ሌሎች የጣቢያው ባለድርሻዎችና ሰራተኞች አማን ከመዳህ ጀምሮ በሁለት እግሩ እንዲቆም ያደረገውን ጣቢያ ወደፊት እንዲራመድ ከኢትዮጵያ ውጪ ጭምር ተፈልጎ የሚታይ ተወዳዳሪ ቴሌቪዥን ጣቢያ እንደሚያደርጉት ይታመናል። ቀና ሰዎች አልበረክት እያሉ ነው። ግን ምን ይደረጋል? አማን ነፍስህ በሰላም ትረፍ።